የአፍሪካ ኢንሹራንስ ድርጅት 51ኛ ጉባኤውን በአዲስ አበባ ከተማ እያካሄደ ይገኛል። የክፍያ ሚዛንን ማስተካከል፣ የአፍሪካ የዕዳ ጫና፣ የሀገራት ዕዳ ኢንሹራንስ ድርጅቶች ላይ እንዴት ተጽዕኖ ያሳድራል በሚል መሪ ሀሳብ እየተካሄደ ባለው በዚህ ኮንፈረንስ የፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ተሳትፏል። በዚህ ወቅት ምክትል ጠቅላይ ሚኒስትሩ እንዳሉት በርካታ ሀገራት በዕዳ ጫና መጨመርና በበጀት ሚዛን መዛነፍ ምክንያት ፈተና ውስጥ መውደቃቸውን ገልጿል። ይህ ለኢንሹራንስ ድርጅቶች ዋነኛ ስጋት መሆኑን ጠቁመው ከኢንቨስትመንት ምህዳር፣ ከንብረት ደህንነት፣ ከደንበኛ ፍላጎትና ኢኮኖሚ መረጋጋት አንጻር ያላቸው ሚና ከባድ ፈተና እንደሚፈጥር አስገንዝቧል። የአፍሪካ ኢንሹራንስ ለመሻሻል መጠንከር አለበት ያሉት ምክትል ጠቅላይ ሚኒስትሩ በአህጉሪቱ የኢኮኖሚ እድገት ምሰሶ መሆን እንደሚገባው አስረድተዋል። ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርሙ ፈተናዎችን የሚቋቋምና ዘመናዊ ኢኮኖሚ እየገነባች ተወዳዳሪነትን እያሳደገች የግሉን ዘርፍ እያሳተፈች ነው ያሉት ምክትል ጠቅላይ ሚኒስትሩ ፈጠራን የሚያበረታታ ንግድን የሚያሳድግና ኢንቨስትመንትን የሚስብ ዘላቂና አስተማማኝ ምህዳር እየገነባች እንደምትገኝም አብራርተዋል። ኢንሹራንስን በአፍሪካ ማስፋፋትና ዋነኛ የአገልግሎት ማዕከል ማድረግ ይገባል። ኢንሹራንስ የኢኮኖሚ ልማት ምሰሶ፣ የቤተሰብ ዋስትና፣ የብድር አንቀሳቃሽና የኢንቨስትመንት መሳቢያ መሆን አለበት። ለዚህ መሳካት ጠንካራ የፋይናንስ ስርዓት መኖር ቁልፍ ጉዳይ ነው ያሉት ምክትል ጠቅላይ ሚኒስትሩ ይህም በመገንዘብ መንግስት ወሳኝ የለውጥ እርምጃዎችን እየወሰደ ነው። ለዚህም ጠንካራና ገለልተኛ የኢንሹራንስ ተቆጣጣሪ ተቋም መቋቋሙን አንስተዋል። ኢትዮጵያ አዳዲስ የኢኮኖሚ በሮችን እየከፈተች መሆኗን የጠቆሙት ምክትል ጠቅላይ ሚኒስትሩ በቅርቡ መንግስት የማይንቀሳቀስ ንብረት አጠቃቀምና ባለቤትነትን የሚደነግግ አዲስ ረቂቅ አዋጅ ማዘጋጀቱንም ገልጿል። ለዚህም ኢንቨስተሮች ከኢትዮጵያ ጋር ለመስራት ትክክለኛው ጊዜ አሁን መሆኑን መገንዘብ አለባቸው ብሏል። የአፍሪካ ኢንሹራንስ ድርጅት የአህጉሪቱ ኢንሹራንስ አገልግሎት እንዲያድግ እያደረገ ያለውን ጥረት ያደነቁት ምክትል ጠቅላይ ሚኒስትሩ ኢትዮጵያ በአፍሪካ ተመራጭ የኢንሹራንስ ገበያ መዳረሻ ለመሆን መዘጋጀቷን ለዚህ ጉዞ መሳካትም መንግስት በሙሉ አቅሙ እንደሚሰራ አረጋግጠዋል። አዳዲስ በሮች እየከፈትን ነው። በቅርቡ መንግስት የማይንቀሳቀስ ንብረት አጠቃቀምና ባለቤትነትን የሚደነግግ አዲስ ረቂቅ አዋጅ አዘጋጅቷል። ይህ እርምጃ በቤቶች ልማት፣ በመሰረተ ልማትና ሪል ስቴት አዳዲስ የፋይናንስና የኢንሹራንስ መፍትሄዎችን ለመስጠት እድል የሚፈጥር ነው። በመሆኑም እዚህ ክፍል የምትገኙ ኢንቨስተሮች ኢትዮጵያን በቅርበት የምትመለከቱበት ጊዜው አሁን ነው። የኢንሹራንስ ዘርፉ እድገት ላይ ነው። ለማደግ የሚያስችሉ በርካታ ምቹ ሁኔታዎች አሉ። ወጣትና ወደ ከተማነት እድገት ላይ የሚገኝ ህዝብ፣ ወደ ዲጂታል እየተቀየረ ያለ ኢኮኖሚ፣ ለሪፎርም ቁርጠኛ የሆነ አመራር አለ። ኢትዮጵያ በአፍሪካ ተመራጭ ገበያ መዳረሻ ለመሆን ዝግጁ ናት። በዚህ ጉዞ ላይ መንግስታችን ሙሉ ድጋፍ እንደሚያደርግ ላረጋግጥላችሁ እወዳለሁ። One of Africa's most promising insurance markets. የብሔራዊ ባንክ ገዢው ማሞ ምህረቱ በበኩላቸው በኢትዮጵያ እየተከናወነ ያለው የኢኮኖሚ ሪፎርም የግሉን ዘርፍ በሚያበረታታና ኢንቨስትመንትን በሚያረጋግጥ መልኩ በልዩ አመራር ትኩረት እየተተገበረ እንደሚገኝ ገልጿል። የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ በፋይናንስ ዘርፉ ዘላቂ የኢኮኖሚ እድገት የሚያረጋግጥ ተስፋ ሰጪ ውጤት እያሳየ ነው ሲሉም አብራርተዋል። በፋይናንስ ዘርፉ ህግ ከማሻሻል ጀምሮ በኢኮኖሚ ላይ ትርጉም ያለው ለውጥ የሚያመጡ አሰራር ሪፎርሞች መከናወናቸውንም ገዢው አስታውቋል። ባለፉት የለውጥ ዓመታት በፋይናንስ ዘርፉ የተሰሩ አጠቃላይ ስራዎች የኢንሹራንስ ዘርፉን እድገት በማገዝ በኩል ሰፊ አስተዋጽኦ እንዳላቸው አስረድተዋል። በኢትዮጵያ እየተከናወነ ያለው የዲጂታል ሽግግር በአጠቃላይ ኢኮኖሚያዊ ለውጥን ለማምጣትና የኢንሹራንስ ዘርፉን ውጤታማ ለማድረግም ሰፊ አበርክቶ እንዳለው ጠቁመዋል። የውጭ ባንኮች ወደ ኢትዮጵያ ገበያ እንዲገቡ የሚያስችል አዲስ የባንክ አዋጅ አውጥተናል። ይህንንም የፋይናንስ ዘርፋችንን ለማዘመን በምናደርገው ጥረት ወሳኝ እርምጃ አድርገን እንመለከተዋለን። በዚህ ውጤት ላይ መሰረት በማድረግ በኢንሹራንስ ኢንዱስትሪው ማሻሻያ እያደረግን ነው። አዲስ የኢንሹራንስ አዋጅ እየተዘጋጀ ሲሆን በቅርቡም ይጠናቀቃል። ይህ የህግ ማሻሻያ በኢትዮጵያ የኢንሹራንስ ገበያ ጠንካራና የዘመነ ለማድረግ መሰረት ይጥላል። ከዚህ በተጨማሪ የኢንሹራንስ ኮርፖሬት አስተዳደርና በአደጋ ላይ የተመሰረተ ደንብ በተመለከተ የመመሪያ ረቂቅ እያስተዋወቀን ሲሆን እነዚህ ህጎችም የቁጥጥር መስፈርትን ለማሻሻል፣ ግልጽነትን ለማስፈንና የዘርፉን ዘላቂነት ለማረጋገጥ የሚያስችሉ ናቸው።